አቤት እበት አባጋት የት ነህ? ቆንጆ ቦታ ነኝ ያለሁት። ከዚህ በኋላ ወንድ ልጅ ላይ የሚደርስ የአካልና የሞራል ጥቃት አጭ ድንግልናት ስልከርሜ ደግሞ ብለሽ አርግዘሽ መጣሽ። አቤት እበት አባጋት የት ነህ? ቆንጆ ቦታ ነኝ ያለሁት። አይኑን ካላየው አልተኛም እያለ ነው ዳን። መጣሁ እንዳይተኛ ይጠብቀኝ። ከግንድ ያጣብቅ ተፍታት በጣም እሱንጫት አንቺ ልጅ እየደወልሽ አትጨቅጭቅኝ። እንደውም ብሎክ ነው ማድረግሽ። ከዚህ በኋላ በምን እየደወልሽ እንደምትጨቅጭቅኝ እናያለን። ይበቃል። ከዚህ በኋላ ወንድ ልጅ ላይ የሚደርስ የአካልና የሞራል ጥቃትን እንቃወማለን። ከጥቂት ጊዜ ወዲህ ሴቶች በህቡ በመደራጀት ወንድ ልጅን አከርካሪውን ለማለትና ከምድረ ገጽ ለማጥፋት የተለያዩ ምክክሮችን እና ኢንተርናሽናል የሆኑ ግንኙነቶችን እያደረጉ መሆኑን ደርሰንበታል። ይህንን አካሄዳቸውን ደግሞ እኛ ወንዶች እንደቀልድ አናየው። የትኛውም እኛን የተመለከተ እኛን አጀንዳ ያደረገ ምክክር ተቀባይነት የሌለውና ሆኖ ሲገኝ ግን ቀድመን አጸፋዊ እርምጃ መውሰድ እንደምንችል እንድታቁት እንመክራችኋለን። ወንድ ልጅ በሴት ልጅ ስሪት ላይ የራሱ የሆነ ዋጋ ከፍሏል። ይህንን ዋጋውን ለማሳጣት የሚካሄዱ የትኛውም አካሄዶች ተቀባይነት የላቸው። በተጨማሪም በካፌዎች፣ በመስሪያ ቤቶች እንዲሁም በአንዳንድ ድብቅ ስፍራዎች የተለያዩ ሴቶች ወንድ ልጅ በማንጓጠጥ ተሰብስቦ በማማት እንዲሁም ወንድ ልጅን የምፈልገው ለመሰረታዊ ህይወቴ ሳይሆን ለቅንጦት ዕቃነት ነው ብላችሁ የጥላቻ ንግግር የምትናገሩ ሴቶች ከድርጊታችሁ እንድትቆጠቡ እናሳስባችኋለን። ካልሆነ ግን ድንገት ብን ብለን ጠፍተን ወንድ ልጆች ሆይ ወዴት ናችሁ? በናፍቆታችሁ ደማንላችሁ ብላችሁ የስቃይ ለቅሶ እንድታለቅሱ ልናደርጋችሁ እንገደዳለን። በመጨረሻም ለዘመናት ተፈቃቅረንና ተከባብረን የኖርን ሁለቱ ጾታዎች ድንገት በተፈጠረች ጥቂት ቁርሾ የመረረና የከረረ እልቂት ውስጥ ከመግባታችን በፊት በሰከነ መንፈስ አፈሙዛችንን አስቀምጠን በጠረጴዛ ዙሪያ ሙዝ እየበላን ብንመካከር ትውልድ እናድናለን። ወንድ ልጅን ማክበር ሴት ልጅን መጠበቅ ነው። ወንዶች ነበርን፣ ወደፊትም ወንዶች ነን። ድል ለጭቁን ወንዶች! አጭ ድንግልናት ስልከርሜ ደግሞ ብለሽ አርግዘሽ መጣሽ። ያ ከተማው ጩልል እኮ ነው። አንድ ቀን አብረን እንደተኛነ ሞቀን ራቁታችንን እንተኛ አለ። አላመለበላችንን እኔም ተሚለብጠው እጃ አብረን ተኛ። አላማልዶ ተነሳና ከኔና ዋጭ አለኝ። እንዴት ሰማኝ ደግሞ እንዴት ትኩሳት የለኝ ምን የለኝ እንዴት ከኔና ሞጣ ብዬ እምቢ አልኩት። ኋላ ተሶስተር በኋላ ነኝ እንጂ ብሎ አችን ቤት ወሰደኝና ጨብጠሻል አሉ። እኔ ማንንም አልጨበጥኩኝ ብጃግ ምጫ ወደ ሀገር የመጣው ወግም ዲያኔል አሁንም ድረስ ደግሞ ድንግል ነሽ አንቺ ቤት እንግዲህ ወገል ነኝ ማርዬ። እኔ ምን ግን ያው መጋባቱ ነው ተጋብተናል። ግን ለምሳሌ አሁን ማለት ነው እኔ እናንተ ብንለይ ብንፋታ ሶፋው ማን ነው የሚወስደው እንዴ? ምን አይነት ጥያቄ ነው ይሄ? ገና በተጋባን በሁለተኛ ቀናችን ስለ ፍቺ ነው የምታወሪው? አይ ማለት እኮ መቼም ሶፋውን ለሁለት አንከፍለውም አይደለ? ያው እኔ ነኝ የገዛሁት። ማይሆን ነገር አታወሪ። ለማንኛውም ከፍሪጅ ወተት ላምጣ። ዊ በዛው ልጠይቀህ ብዬ ነበረ። ፍሪጁን ማን እንደገዛው ታውቃለህ? አሁን እኔ እናት ኢንኬስቱ ነው ብንለያይ ግን ማን ነው ፍሪጁን የሚወስደው? አይ በቃ እኔ ወይ ትንሽ ልተኛ። አልጋውን ሳመጣው ታስታውሳለህ አይደል? እንደው አሁን እኔ እናንተ አይሆንብንም እኮ ለማወቅ ያክል ነው፣ ሌላም ነገር አይደለም። ግን ብንለያይ ማለት ነው አልጋው ማን ነው የሚወስደው? መቼም ለሁለት አንከፍለው። ቆይ አልገባኝም። እኔ ለምሳሌ አሁን ሆቴሎች አሉኝ፣ መኪኖች አሉኝ። ቆይ እኔ እና አንቺ አሁን ብንለያይ ብንፋታ የማን ነው የሚሆኑት?
ያው ባልና ሚስቶች አይደለን አብረን አይደል ያፈራ ነው የጋራ ነው የኔ ነው ያንተም የኔ ነው ሰላም ነው አለቃ እሺ ሰላም ነው እንዴት ነህ አለን አንድ መጽሐፍ እኮ ጽፌ እሺ በቀላሉ ሀብታም የመሆኛ 10 መንገዶች ይላል አንተ ነህ የጻፍከው አዎ እሺ እና ላሳትማት ብዬ ትንሽ ገንዘብ ጎደለችኝ ታግዘኛለህ አለቃ አግዛለሁ እንጂ በሚገባ እንዴ እቺ መጽሐፍ አንብባት እስቲ ያግዛል ለዚህ ነው ህይወትን የማላምናት ለዚህ ነው መኖር የሰው ስም ብቻ ነው የምለው ያለውንኩትን ጠይቅኝ እንጂ ያለውንኩትን ብትጠይቅኝ አይሻልም? አይምሮዬን ሰረስረኛል። ሰውነቴ ራሱ ኮፍ ይላል። በቃ ዝም ብሎ ነው በቃ ባይሰ ታይዋ እኔ ጸጥ መሳይ ምን ሆነ ነው ብዬ ነው የራስ ጉዳይ። በስህተቱ ለአህዮች አስደሳች ዜና ተሰምቷል። በኢትዮጵያ ለአህዮች ነፃ የሕክምና አገልግሎት እንደሚሰጥ ተገልጿል። የሰማሽ ነው ታከሚ ይሄ ነፃ ሕክምና እንዳያመጣሽ ለራስሽ ብዬ ነው አንቺ ተራፋጎ ወሸንጅ አራ በትምህርቱ አልተሻልሽም አሉ እና ዋ ሰው የቢስዲ ያመጣላሉ አንቺ ተታጀምረሽ የፍየፍ ነው አሉ ያመጣሽው እና ለጌት ለማለት እኮ እኔ የምልሽ ሰው ታርቧለፍ ደደብ ይሆናል አንቺ እኮ ተሰኞ ስተው ደደብ ነሽ ቋግም የማይሽረው ደደብ እኮ አንቺ ነሽ ወሰነ ይዋ